ما بنا قدموا بنا حل مدافنا ما بنا ينبلي أبي عملي سهد ربا إنك السيمودا ما بنا ينبلي أبي عملي سيتنا يسيحولي بتهندا سر زقبر بتخشى زخدن كدانو بتجديد ناي فينا غيرو زخدن تغارالاي انتي ما مغلص له وين تغارالاي انتي اقبلون تغارالاي دامو تامر انديو تغارالاي دا مستوقو زقالس مرعا زقصرو زيغبر كو تغارالاي زحنا قلق تاريخي زلو تغارالاي قليل كيسلك نتغارالاي انتي ما كله اني مغلص زي بلاي تغارالاي دامو امي زي وصو اي هاري من زي وصو دخيمه زي وصو كاخيته اغرو باشحت ايشخنا توغي بطنو يكبد زغوي تغادلاي من ركبون تغادلاي من بلصو تاريخنا تغادلاي نمو الكف صدرون كفاميلون كحدارون كنبرتون كبابتون ككل نغرو اطرح جبو زغادل ولا حنت زي بلو بجك مريتن ايتران كل كونن زيدلي تغادلاي مو من مو بلصن تغادلاي انا دابيني عقمي بلصن تغادلاي عقمي لين تغادلاي قلص حزن عليه يحصرني قالات يحنقن اسمعني تغادلاي اذا حلفوا نمسواتي كم مرعز قصر تغادلاي كويني رنا حسباهم بالك قليل كي مسلك عقلك عزل عليه سلام تغاتاتلتي سول ميديا زلخم سلامكم يبزح ندقس كنتس ايرتراونت كورمن تاينرس عنداولكم كلاتكم حبونات هاغراويان ايرتراويان تغاتاتل سول ميديا بتخيت حللكم سول ميديا معواي تغورو دلخم استواصو دغيمه دغاغيمه بلب اندامسغونكو توم سبسكرايب تغوركم ابتي اول نوتيفيكيشنز بدلو ابتي نوتيفيكيشن تطوقو كم اون سبسكرايب زيغوركم سبسكرايب تغورو كل غزي خنتنمود بلايك جمهور انداتلابخو للومي ازي اقداس وانا وزعبا مدبحنا مصينا لنا فانو بزعبا ايرترا قي بحري املكيتو استزاربه زربا لولو معانتي نعوز ملكت قال خنبلينا بمجمرتا كن بزعبا فانو بروفيسور حسن زتزاربو زربا نيرمو مجمرتنا ابو خبلو قالوا بتلي مفانون تقل كامارا وچ ያለው ማህበረሰብስ እንዴት ያያየው ነው ያለው በመጀመሪያ ደረጃ ፋኖ ያማራ ድርጅት አልነበረም ፋኖ እንደውም እንዲቋቋም ያደረጉት ኤርትራኖች ናቸው ለምንድን ነው ኤርትራኖች እንዲቋቋም ያደረጉት ፋኖ ወያኔ ጦርነት በጣም ጥሩ ይሄ በደንብ መታወቅ አለበት ፋኖን አስተምሮ አስታቆ እዚህ ላይ ነው ፖይንቱ ብዙ ሰዎች የሚያውቁት ዛሬ የፋኖ መብዛትና ምናምን ሳይሆን የፋኖ አመራሮቹም በዚህ ኢንተርቪው ብታረጋቸው ይሻላል ያኔ ወያኔ ጦርነት ሲከፍት የነበረው አላያንስ ኤርትራና የዶክተር አብይ መንግስት ዶክተር አብይ ጦርም አልነበረው ምንም አልነበረው ወያኔ ቢፈልግ ኖረው ከአላያንስ ባይኖረው ከኤርትራኖች ጋር ዶክተር አብይ ድሮ ተገልብጦ ነበር ወያኔ ተመልሶ ስልጣኑን በያዘ ነበር ስለዚህ የነበረው አላያንስ እኔ ሬክታንጉላር አላያንስ ስለዋለው አንደኛው ኤርትራ ሁለተኛው ዶክተር አብይ መንግስት ለኤርትራኖች ደግሞ አማራ በዚህ ዩናይትድ ፍሮንት መግባት አለበት ብሎክ አነጋገሩት የመጀመሪያ ፋኖ ታጋዮች የታጠቁት ያስተማሯቸው መሳሪያ የሰጧቸው ኤርትራኖች ናቸው አብይን ኮንቪንስ አርጎ ፋኖ በስመመ ናይ አብይ አህመድን መንግስት ኤርትራ ከምስተመስረተ መንግስት ኤርትራ ኸአ ንትዝነበረ ኹነታት ኣብቲ ናይ ኩናት ኣብ ናይ ትግራይ ፋኖ ብናይ ስመመ መንግስት ብልጽግና ከምስተመስረተ ይደሓር ከምቲ ንመንግስት ኤርትራ ዝኸድዖ ከምኡውን ፋኖ ዝኸድዖ ንፋኖ ንምጥፋእን ንመንግስት ኤርትራን ኣብ ውዕል ፕሪቶሪያ ተፈራሪሞም ምስመፁ ብድሕሪ እቲ ጉዳይ ተቀይሩ ንግድ ፋኖ እንደዛ ነው የመጣው ከዛ በፊት አልነበረም ፋኖ ይሄ ነው የፋኖ ታሪክ ኤርትራኖች ለምንድን ነው በተናጠል ለአማራ ፋኖች መሳሪያ መስጠት ይፈልጋል በተናጠል አይደለም ዩናይትድ ፍሮንት ነው that it is ዩናይትድ ፍሮንት ወያኔን ለማቆም ነው ወያኔ ኤክስፓንሽኑን ለማቆም ነው እነሱ በላይ ፋኖ በዚህ በመሃል እና ዶክተር አብይ
ፋኖ ከዛ በፊት እኮ አልነበረም የታጠቀ ኃይል አይደለም ፋኖ ልክ ነው ፋኖ ዝበሃል አይነበረን ዝተዓጠቀ ኃይል ወይ ከዓ ከምዚ ሕጂ ተፈላለዮም ዘለው ናይ ወሎ ናይ ጎንደር ናይ ጎጃም እንዳተባሃሉ ከምኡ ዝበሃል አይነበሮም እንታይ ዳ ዩናይት ፍሮንት ኮይኖም ማለት እዩ ስርዓት ብልጽግና ዝፈልጦ መንግስቲ ኤርትራ ዝፈልጦ ነቲ ዝነበረ ኩነታት ሰራዊት ናይ ፌደራል ይሃድምን ከምኡውን ይዋጋእን ስለ ዘይነበረ ሰራዊቱን ስለ ዘይነበረ አብይ አሕመድ ካብ ሞት ዘድሓኖ ፋኖ እዚ ሕጂ ንፋኖ ንምጥፋእ ለይትን መዓልትን ከይደቀሰ زحضر زلو أبي أحمد فانو أب سلطان نختصنح عابت أراس تتعاوت تكالي فانون يفتروا يستطقوا يمساريون عينت سمون منون ليستون وكو لأبي ستوتل أبي الفلقم نبر أبين كونفينس يارغوت يرترانوش ناچو ይሄን ማዕበል መናቆም ለምንድን ነው አብይ ያልፈለገው ምክንያቱም ጭንቁስ ነበር በዛ ሰዓት ያማራ ክልል አልፈለገም ፋኖ ለሱ ፋኖን ማስታጠቅ ማለት ፋኖ የሚለውን እንትን አማራን እንደማስታጠቅ ስለሚያይ ነው በአዋጅ አውጇል እኮ የአማራ ክልል እንደሚያስተውሱት ፕሮፌሰር ድረሱልን የሉና ጉዳይ ነው እያንዳንዱ አማራ ለራስ ስትል ልጅህ ያለ ልጅን ስጥ መሳሪያ ያለ መሳሪያን ይዘህ በዚህ ትግል ግባ ብሎ አዋጅ አውጇል እኮ ልክ ያድዋው ጦርነት ትክክል ነው ግን ፋኖን ነው የምናወራው ፋኖ is an organized military force ነው እሱን የመጀመሪያውን ትሬን ያደረጉት ኤርትራኖች ናቸው አብይንም ኮንቪንስ ያደረጉት ኤርትራኖች ናቸው ያላይስ አሁንም አለ የለም ምክንያቱም አሊያንሱን የሰበረው አብይ ነው በፕሪቶሪያ ላይ ስምምነት ሲያደርግ ከዛ አሊያንስ ወጣ ትራያንጉለር አሊያንስ ነው እንጂ አብይ አንድ ቀን ሰርቫይቭ አያደርግም ነበር ሕጂ አሞንጎ ኤርትራን አሞንጎ ፋኖን ርክብ ዝበሃል ነገር የለን ድሕሪ ናይ ውዕል ፕሪቶሪያ ከምዚ ፕሮፌሰር ሓሰን ዝብሎ ዘሎ ኣብ ውዕል ፕሪቶሪያ ሰራዊት ናይ ትግራይ ዕጥቁ ከራግፍ ከምኡውን ነቲ ምዕራብ ትግራይ ዶ ወልቃይት ዶ ሕሞራ ዶ እንዳተባሃለ ዝዝረብ ኣብ ማስ ሜድያ ወፂኻ ተዘይኮይኑ ነቲ ቀንዲ ዕላማ ግን ንፋኖን ንኤርትራን ንምጥፋእ ነይሩ ትስምምዕ በቲ ናይ ሰራዊት ናይ ትግራይ ጌርካ ከመይ ጌርካ መጀመርታ ንፋኖ ተጥፎ ድሒሩ ከዓ ናብ ኤርትራ ንምምጻእ ነይሩ ትስምምዕ ሕጂ ግን ምስ ፋኖ ርክብ ዝበሃል ነገራት የለን የሰበረው አብይ ነው በፕሪቶሪያ ላይ ስምምነት ሲያደርግ ከዛ አሊያንስ ወጣ ትራያንጉለር አሊያንስ ነው እንጂ አብይ አንድ ቀን ሰርቫይቭ አያደርግም ነበር ወያኔ አዲስ አበባ በገባ ነበር በኋላ የፕሪቶሪያውን እንትን ከፈረመ በኋላና እንትን ካለ በኋላ ፈረንጆቹ ነው የጻፉት አነሱና ቆሻሻ ላይ ወረወሩ እሱ አሁን የሚያሰጋኝ ፋኖ ነው ብሎ ወደ ፋኖ እንትኑን ጠመንጃውን አዞረ ፋኖን መሳሪያ ማስፈታት አለብኝ ፋኖ ሱሪውንም መቀነቱን ማስፈታት አለብኝ ሲል አማራ ክልል ውስጥ የሚካሄደውና የአማራው የምስለኔው የሱ ጋር ያለው ምስለኔው ድርጅት ከአማራ ህዝብ ልብ የተተፋ ስለነበረ ይሄንን በደንብ ስላጠና ጥልቅ ብሎ ገባ ጥልቅ ሲል የአማራ ህዝብ ከፋኖ ጋር ቆመ ይሄ ነው የሆነው ጽቦ ንሓፈሻው ፍልጠት ክኾነና ፍልጠት ስከመከዳ እምበር ኣይትስከሞን ኢኻ ከም ዝበሃል ፋኖ ካብ ቀደም ዝነበረ ዝመስሎም ሰባት ኣለዉ ፋኖ ከዓ ኣብ መንጎ ኤርትራን ፋኖን ርክብ ዘሎ ዝመስሎም ሰባት ኣለዉ ፋኖ መን ተጢርዎ ንዝብል ከዓ ብስምምዕ ናይ አብይ አሕመድን መንግስቲ ኤርትራን ከም ዝተፈጥረ ድሕሪ ናይ ውዕል ፕሪቶሪያ ግን አብይ አሕመድ ተንኮል ሒዙ መፅዮ ንፋኖን ኤርትራን ንምህራን ማለት እዩ በቲ ናይ ሰራዊት ናይ ትግራይ ብበዓል ጌታቸው ረዳን ጻድቃን ተሰማሚዑ መፅዮ እዚ ግን ክኸውን ኣይከኣለን በዓል ደብረፅዮን ኣይንውዕሎን ኢና ኢሎም በዓል እዞም ሕጂ ላዕለዎት ጀነራላት ወፂኦም ዝዛረቡ ዘለዉ ንሕና ነምሓራይ ንሃርም ንኤርትራይ ንሃርም በዓል ጌታቸው ረዳን ጻድቃንን ግን ንፋኖን ኤርትራን ንኻርሙ ተሰማሚዑ መፅዮም እዚኣ እታ ቀንዲ ቁልፊ ምስጢር ማለት እዩ ሎሚ ላዕለዎት ኣመራርሓ ናይ ፋኖ ብዛዕባ ቀይ ባሕሪ ዝምልከት ዝተዛረቦ ዘረባ ኣሎ ናብኡ ከፍለኩም እየ ንኣብይ ኣሕመድ መሊሶሙሉ ኣለዉ ዋናው የኢትዮጵያ ችግር የችግሮች ሁሉ እናትና ባለቤት አባይ ነው የነበረው ኢትዮጵያ የችግሮች ሁሉ ትልቁን ፈታች ማለት ትንንሾቹ ምንም ናቸው ማለት ለምሳሌ አባይ 1000 ዓመት
አሁን የሚሰጠውን አገልግሎት እንዲሰጥ ማድረግ አልቻለም። ቀይ ባህር እኮ 30 ዓመት ነበርኛ እንጂ ቀይ ባህር ዛሬ 30 ዓመት ነው። የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው። ነገ ይታረማል። ብዙ ከባድ ነው። የሺህ ዓመት ነው። የሺህ ዓመት ያልተሞከረ ነገር ነው የተፈታው። ከዚያ ነቀይ ባህር ያሉ በደህንነት ውስጥ ነው ያለነው ወይም ስንዴ በቂ ያላመረትንም ወይም ከተሞቻችን ለሰው ልጅ ሊበብል አይደሉም ወይም ማዕድን አላወጣንም። ይሄ ሁሉ ከዚያ ከአባይ ያነሰ ነገር ነው። በሁለት ሶስት ምክንያት አንደኛው የሚልም መሪ ቃል ተዘጋጅቶ በቲሸርት በመፈክር አዲስ አበባ ላይ የታየ ነው። እንዲህ አይነትም መጠነ ሰፊ ዘመቻ በብልጽግናው መንደር ተጀምሯል። ይሄ የአብይ አህመድና አጠገቡ ያሉ ወታደራዊና የፖለቲካ አመራሮች እንግዲህ ቀጣዩ አቅጣጫችን ወደቡ ነው በሚልም የህዝቡን አእምሮ የህዝቡን ትኩረት አቅጣጫ በመውሰድ ሰው ስለ ቀለቡ ስለ ሆዱ ስለ ችግሩ እንዳያስብ ለማድረግ ሌላ አጀንዳም ተመዟል። እንግዲህ ወደቡ ጉዳይ ደግሞ ከጎረቤት ሀገር ኤርትራ ጋር እንደውም አጠቃላይ የአፍሪካውን ቀንድም ጭምር የሚያምስ አጀንዳ ስለሆነ አብይ አህመድ በእንደዚህ አይነት ኦስ ውስጥ ነው በስልጣን መቆየት የሚችለውና ይሄንንም አጀንዳ ይዞ መጥቷል። ምን ያህል ይሳካለታል እንግዲህ አብረን በቀጣይ የምናየው ይሆናል። ምናልባት በዚህ ጉዳይ ላይ የምትለው ነገር ካለ እንግዲህ አብይ አህመድ ድሕሪ ናይ አባይ ግድብ ናብ ወደብ ዓሰብ ናብ ኤርትራ ናብ ቀይሕ ባሕሪ ክዘምት ይብል ኣሎ። ኣብዚ እንታይ ርኢቶ ኣለኩም ከፋኖ እንታይ ይገብሮዲ አይገብሮኒ? አብይ አህመድ በአገር ውስጥ ጦርነት በተለይ በፋኖ ተጋድሎ በከፍተኛ ሁኔታ እየተፈተነ ራሱን ባመነው ጭምር እናንተ በቅርቡ እንዳጋራችሁት ከ60 ሺህ በላይ ሰራዊት የፋኖ ተጋድሎ ከጀመረ ጊዜ ጀምሮ ከ60 ሺህ በላይ ሰራዊት አሰማርቷል፣ አስመርቆ አሰማርቷል። ነገር ግን ከ74 ሺህ በላይ ደግሞ ኢፌክት እንዳደረገበት እንደከዳበት በራሱ አረጋግጧል። ያሰማራቸው ጀነራሎችና የጦር መኮንኖች የግል ሀብት እያካበቱ እንደሆነ በአጠቃላይ ጦርነቱን እየተሸነፈ መሆኑን ከፍተኛ በጀት ቢያፈስበትም ከፍተኛ የሰው ኃይል ቢያፈስበትም እየተሸነፈ መሆኑን እንዳረጋገጠ በራሱ ግምገማ ጭምር ከሰሞኑ አጀንዳ ሆኖ የቆየ ጉዳይ ነው። ስለዚህ ይህንን የውስጥ ጉዳይ የውስጥ ትኩሳቱን አቅጣጫ ለማስቀየር አስቦ ልክ ብሔራዊ ስሜት ያለው ልክ የኢትዮጵያ ልዕሊ 60 ሺህ አሰልጢኑ ከምኡ ከዓ ዘመቻ ናብ ክልል አምሓራ አካይዱ ነይሩ። 60 ሺህ አሰልጢኑ ቶም 60 ሺህ ተበሊዖም ከምኡውን ገሊኦም ጠፊኦም ገሊኦም ኢዶም ሂቦም ገሊኦም ሞይቶም ገሊኦም ተማሪፎም ስለዚ እዚ ውሽጣዊ ኣብ ክልል አምሓራ ዝካየድ ዘሎ አቅጣጫ ወይ ከዓ እቲ ኣብ ስዕረት ዘጋጥሞ ዘሎ ንዕኡ ንምሽፋን ንዕኡ ንምቅያር አንፈት ወይ ከዓ አጀንዳ ንምቅያር ጥቅም የሚያሳስበው መሪ ለመምሰል እንግዲህ እንደምታውቀው ከላለፉት 7 ዓመታት ከአሶሳ ወደ አዲስ አበባ የሚወስደው ትልቁ መንገድ ከአንድ የክልል ከተማ ወደ አዲስ አበባ የሚወስደው መንገድ ሙሉ በሙሉ ተዘግቶ ነው ያለው። ከጎጃም አቅጣጫ ወደ አዲስ አበባ መግባት በሞት ቀዳዳ የማለፍ ያክል በዘንዶ ጉሮሮ የማለፍ ያክል ከባድ የሆነበት ሁኔታ ላይ ነው ያለው። ማንም ሰው አዲስ አበባ ደርሶ እንደሚመለስ ወይም መግባት እንደሚችል እርግጠኛ አይደለም። በአጠቃላይ አገሪቱ ላይ ካብና ብን ካብ አዲስ አበባ ወፊርካ ንክትመለስ ከምኡውን እቲ ቦታ ብጣዕሚ ክትንቀሳቀሰሉ ኣብ ዘይትኽእል ደረጃ ከም ድልያቱ ክዕንድረሉ ዘይክእል ቦታ ኮይኑ ዘሎ ኣብ ከምዚ ህመት ሕጂ ክወርር ሄዶ ዋላ ንዓሰብ ክዘምት እየ ዝብል ዘሎ ብምባል ይዝቅፅል። ነፍስ የሚደረገው እንቅስቃሴ ጤናማ ያልሆነ ሰላሙ ያልተጠበቀ በሆነበት ነባራዊ ሁኔታ ውስጥ ነው። እንግዲህ አብይ አህመድ ይሄንን ማረጋጋት ያልቻለ ደካማ መሪ ቀይ ባህርን አመጣለው የባህር በር አመጣለው እያለ የሚያወራው በአጠቃላይ ስልጣኑን ለማቆየት ወይ ደግሞ የኢትዮጵያውያንን ስስ ልብ ለማግኘት የሚያደርገው መፍጨርጨር ካልሆነ በስተቀር አብይ አህመድ ኢትዮጵያዊ ብሔርተኛም አይደለም። በአጠቃላይ ለኢትዮጵያም ቀናኢ ፍላጎት ያለው ሰው ነው ማለት አይቻልም። በዚህ መሃል የሆነ ነገር ቢሳካለት የግሉ ሌጋሲ እንዲኖረው ወይ ቀይ ባህር ላይ በጀልባ ተንሸራሽሮ እሱ ቪዲዮ ቀርጦ ለማሳየት እና ራሱን ለማስደሰት ምኞት ሊኖረው ይችላል። በጥቅሉ ግን ለኢትዮጵያ ብሔራዊ ስሜት የሚያስብ አይደለም። በበርካታ አካባቢዎች የኢትዮጵያ ዳር ድንበር ተደፍሮ ቴሪቶሪያል ኢንቴግሪቲዋ በዛ ደረጃ ተደፍሮ ባለበት ሁኔታ ውስጥ ነው እንግዲህ ስለ ቀይ ባህር እያወራ ያለው። 3-4 ዓላማዎች ሊኖሩት ይችላሉ። ይሄ ስለ ቀይ ባህርና ስለ ባህር በር የሚያወራበት ነገር አንደኛው እንዳነሳሁት በዚህ በአገር ውስጥ በገጠመው ውጥረትና የመሸነፍ ዕድል ምክንያት የህዝቡን ትኩረት ወደዛ ለመቀየር ነው። ሁለተኛው የኤርትራን ጉዳይ አጀንዳ አድርጎ ኮንቴን ለማድረግ እንግዲህ ስጋት ስላለው የኤርትራ መንግስት ፋኖን ይደግፋል ወይ ቲፒኤልኤፍን ይደግፋል የሚል ስጋት ስላለ ባሉበት ኮንቴን አድርጌ አቆያለሁ የሚልና አጀንዳ የመስጠት ነገር በአጠቃላይ ከውስጣዊ አጀንዳችንና ከጥያቄያችን ለማናጠብ ካልሆነ በስተቀር አብይ አህመድ
بحصر زبالة منقسي إرترا مسفانو مس حوحات ركب أرلوهم كامبال سقات كمون وشتاو قلولاو نتي زلوو هاجر كراغاق زي كالي ناب إرترا خزمتين ناب إرترا قيدي مبال مالت نفس قتلت مفتاة مالتي መድ የኃይል የዲፕሎማሲ ብልጫ ኑሮት የኢትዮጵያን የባህር ባለቤት ያደርጋታል ማለት ዘበት ነው። የአብይ ዲፕሎማሲ እንደምታውቀው ወይ ማሳጅ ማድረግ ነው ወይ ጺም መጎተት ነው። ከዚህ ያለፈ ነገር ማድረግ የሚችል ግለሰብ አይደለም። የባለፈው ዓመትን የሶማሊላንዱን ጉዳይ ማንሳት እንችላለን። ሶማሊላንድ ላይ ያለምንም ቅድመ ሁኔታ ያለምንም ጥናት ስምምነት ለሶማሊላንድ ሀገርነት እውቅና ሰጣለሁ በሚል ምክንያት እና በዛ የባህር በር አገኛለሁ የሚል ስምምነት ባደረገ ማግስት የአረብ ሊግ ሀገራትና ሌሎች በቀጠናው ያሉ ተጽዕኖ ፈጣሪ ሀገራት የዲፕሎማሲ ዱላና በትር ሲያሳርፉ ስምምነቱን ለመሰረዝ አፍታም አልፈጀበትም። ስለዚህ ይሄንንም ምንም አይነት የሞራል ተጠይቅ የሌለው የአንድ ሀገር መሪ አይነት ቁመና የሌለው ግለሰብ ስለሆነ ይሄን የባህር በር ጥያቄም ነገ ድሮፕ ማድረጉ የማይቀር ነው። ይሄ የተረጋገጠ ጉዳይ ነው። በእርግጥ አሁን ባለው ወታደራዊ አቅም፣ አሁን ባለው የዲፕሎማሲ አቅም፣ አሁን ባለው የፖለቲካ አቅም አብይ አህመድ ሶስተኛ ሀገር ላይ ወረራ ያደርጋል ብዬ አላስብም። በእኔ እምነት አያደርገውም። አቅሙም የለውም፣ ተነሳሽነቱም የለውም፣ ፍላጎቱም የለውም። እንዳልኩ ለአጀንዳነት ነው የሚያነሳው። وفانو نحن عقمو بوغيرنا نفلط ايم زبدلو بوغيري زتنتنو دلو تمحرنيا ولا بتفكر خمطو تزكيله يرداكم يقوني بحافشا ግን عقم زبحال كافانو زحلف ጉዳይ አይኮነም ነቲ ክልል አምሓራ ከማን ኩቋጣጦሮ ይካለን ካብ አዲስ አበባ ረሒካ ክትከደሉ ዘይትኽእል ወፊርካ ክትምለሰሉ ዘይትኽእል ነገራት እንሃለው ዓሰብ ክሕዚ ገለ እንዳተባሃለ ዝግበር ደሎ አጀንዳ ወይ ከዓ አንፈት ንምቅያር ተባሂሉ ዝግበር ደሎ ተዘይ ኮይኑ ክገብሮ ይዝብል እሙንተ ይብልናን ይዝብል ክገብሮ ናብ ዓሰብ ክኸይድ ምስ ኤርትራ ክዋጋ ይገለ ዝብል እሙንተ ዝብሃል ይብልናን ይዝብል እርግዋል ብትል እንኳን በምንም ተአምር እሱ በሚለው ልክ መፈጸም የሚችል ጉዳይ አይደለም። ይሄ ጉዳይ ብዙዎቹ የአብይ ጀነራሎች ሌሎችም የሱ ካድሬዎች ሲያወሩ ሰማቸዋለሁ። ኢትዮጵያ ትልቅ ሀገር ናት፣ 120 ሚሊዮን ህዝብ ያለበት ሀገር ነው። ስለዚህ ላንድ ሎክድ ነው መቀጠል የለበትም። ባህር በር ሊያገኝ ይገባዋል። የሴኩሪቲ ጉዳይ ነው። ከባህር ላይ በሚወነጨፉ መሳሪያዎች የመጠቃት እድልም ስላለን በአጠቃላይ ሌጂቲሜት ኮዝ አለን ብለው ሊያስረዱ ይሞክራሉ። እሱም የሚኩራራበት የቴክኖሎጂ ብልጫ አለኝ የሚለው ነገር አለው። እንደውነት ለመናገር የቴክኖሎጂ ብልጫ እንደ አይነት ጉዳዮችን በእጅ ይዞ ለማቆየት የሚቻል አይደለም። ለአንድ ቀን ባህር በሩ በር ላይ ብትደርስ እንኳን ለአንድ ቀን አሰብ ብትደርስ እንኳን ስንት ጊዜ ዛ ሬዚስት አድርገህ መቆየት ትችላለህ የሚለውን ማሰብ አይፈልጉም እነዚህ የፖለቲካ ደናቁርት ስለሆኑ። እሱ ብቻ አይደለም፣ የህዝብ ቅቡልነት ከሌለ በቀጠናው ወይ በምትሰፍርበት ቦታ ላይ ያለውን ማህበረሰብ መያዝ ማትችል ልቡን ማግኘት ማትችል ከሆነ የተረጋጋ ቴሪቶሪ ተቆጣጥረህ መቆየት የምትችልበት ሁኔታ የለም። ከዛ ባሻገር ቀደም እንዳነሳሁት ልክ እንደ ሶማሌላንዱ የሚደርስበትን የዲፕሎማሲ ጫና እንዴት እቋቋመዋለሁ ብሎ እንኳን ዲዛይን ያደረገ ግለሰብ አይደለም። የሆነው ነው ምንድነው ናይ ህዝቢ ኢትዮጵያ ተቀባልነት ይብሉን ከምኡን ኣብ ዝተፈላለዩ አጋጣሚታቱን ብዲፕሎማሲ ዝኸሰረ ስርዓት እዩ። አብይ አሕመድ ከዓ እዚ ናብ ኤርትራ እንዳተባሃለ ዝበሃል ዘሎ ዘረባታት ክገብሮ ኢልካ ይሕሰብ እንታይ ደኣ ከመይ ጌርካ ነቲ ህዝቢ አምሓራ ከምኡን ነቲ ካልኦት ብሄራት ኣላዓዒልካ ባሕሪ እንዳበልካ ነቲ ውሽጣዊ አጀንዳ ንምቅያር ተባሂሉ ዝብሎ ደሎ ተዘይ ኮይኑ ብቀሊሉ ኣብ ሶማሊላንድ ዝገበሮ ርኢና ኢና። ሶማሊላንድ ብነሩ ድሓር ግን እቲ ናይ ሶማሊላንድ አጀንዳ ተረሲዑ ሕጂ ሓድሽ አጀንዳ ነቲ ማሕበራዊ ሚድያ ከምኡ ነቲ ዘሎ ውሽጣዊ ፀገማት አጀንዳ ንምሃብ ኢሎም ዝገብሮ ደሎ ተዘይ ኮይኖም ምስ ኤርትራ እንድሕር ገጢሙ ክገብሮ ዝኽእል እሙንተ ይብልናን እዮም ዝብሉ አሁንም የባህር በሩ አጀንዳ አሁንም የአባይ ግድብ አጀንዳ ሁሉም አጀንዳዎች የሚቀዱትና መሰረታዊ ምክንያታቸው የፋኖ ተጋድሎ እንደሆነ መታወቅ አለበት። ይሄ ትግል በጠነከረ ቁጥር ይሄ ትግል ለውጥ እያመጣ የአብይን ወንበር በነቀነቀ ቁጥር እንደነኛ አይነት አዳዲስ አጀንዳዎችን እየፈበረከ ልክ ሀገራዊ ስሜት ያለው ልክ ኢትዮጵያዊ ብሔርተኛ መስሎ ለመታየት ነው ጥረት የሚያደርገው እያደረገ ያለው። እውነታው ግን አብይ አህመድ በፖለቲካውም በዲፕሎማሲውም በሚሊተሪውም ቁልቁል እየወረደ ያለ ግለሰብ ስለሆነ ይሄን ነገር አይሞክረውምም አያሳካውምም ብዬ ነው ማምነው። እንደው አርበኛ አስረዚ ግድቡንና ወደቡን በተመለከተ አብይ አህመድ የኢትዮጵያን ስስ ልብ ናቸው። ግድቡንም ወደቡንም ባነሳቸው አጀንዳ ዙሪያ በብልጽግና መንደር ብቻ ሳይሆን የአብይን አገዛዝ የሚቃወሙ አንዳንዱም እንደውም አጥብቀው ትግል ውስጥ ሁሉ የገቡ ሳይቀሩ በዚህ ጉዳይ ላይ እንኳን ልዩነት አይኖረንም፣ ግድቡንም በተመለከተ ደስታችንን እንገልጻለን አሉ። ምናልባት እዛ ላይ መስማማት ይቻል ይሆናል። ወደቡንም በተመለከተ ኢትዮጵያ ወደብ ያስፈልጋታል፣ በሱ እንደተናገረው በስህተት ነው
ያጣነው በሚል ይህንን ዲስኩርስ ሰምተው ይህንን አምነው ይህንን ተቀብለው ግዴለም ይህን ሰውየም በዚህ ጉዳይ ላይ የሚያነሳውን ሐሳብ እንደግፋለን የሚሉ ሌሎች ከብልጽግና መንደር ውጭ ያሉ ሰዎችም አሉ። ምናልባት እኔም እንደማምነው ሌሎች ብዙዎችም እንደሚጋሩት ኢትዮጵያ ውስጥ መገደብ ያለባቸው ብዙ ነገሮች ባሉበት ሁኔታ አብይን ይዞ ግድብ አብይን ይዞ ወደብ ምን ያህል ሊያዋጣ ይችላል? ምን ያህል ሀገር ባጣንበት ኢትዮጵያውያን በእኩልነት መኖር በማይችሉበት አዲስ አበባ የጥቂቶች ብቻ እንድትሆን እየተደረገ ባለበት በዚህ ወቅት ላይ ወደብና ግድብ ተገኘ ተብሎ እንደው ይህንን አገዛዝ እድሜ እንዲያገኝ እየተደረገ ያለው የሌሎች አካላት እንቅስቃሴ እንዴት ታዘብከው? እንዴት እያየኸው ነው? ጥሩ ጥያቄ ያነሳው መሳይ። እንግዲህ በተለይ በርካታ የአማራ ሊቃን እንደው ከነሱ አንጻር ባነሳ ደስ ይለኛል። ለረጅም ጊዜ በእንዲህ አይነት የግብዝነት መንገድ ራሳቸውንም ህዝባቸውንም ለአደጋ ሲያጋልጡ ቆይተዋል። አብይ አህመድ አይደለም ቀይ ባህር ላይ ደርሶ ያንን ትልቅ ስትራቴጂክ የሆነ ጉዳይ በአጠቃላይ አሁን ባለው ዓለም አቀፋዊ ሁኔታ በእርግጥ አብይ የሚያወራው ነገር አለው። አይ ይሄ ዘመን የኃይል ዘመን ነው፣ ሩሲያ ዩክሬንን ወራ ይዛለች፣ እስራኤል ጋዛን ይዛለች፣ የሆነ ሀገር የሆነውን ይዟል፣ ስለዚህ ዓለም በኃይል የሚመራበት ወቅት ላይ ስለሆነ ይህን እናደርጋለን ብሎ ነው ለጀነራሎቹ ኦሪየንት ሲያደርግ የነበረው። ቅድም ለማንሳት ሞክሬያለሁ። ፖለቲካዊ ቅቡልነት ከሌለ፣ ሌጂቲሜት ኮዝ ከሌለ የፈለገ ሀያልነት ቢኖር ያንን ማከናወን የሚቻልበት ሁኔታ የለም። አሜሪካ ከሶማሊያ ወጣለች እኮ፣ አሜሪካ ከአፍጋኒስታን ወጣለች እኮ። የኃይል ብልጫ አልኖራት ብሎ አይደለም። በዛ ቦታ ያለውን ማህበረሰብ ወይም የፖለቲካ ፍላጎት ማሳካት ባለመቻሉ የተፈጠረ ነገር ይመስለኛል። አንድ ይህንን አለመረዳት ፖለቲካዊ የሆነ አስተሳሰብ ነው። ሁለተኛ በጣም ኔቪቲ የሚባል ይሄ በጣም ግብዝ የመሆን የሌለን ነገር ያለ መስሎ መመኘት። መዝሙሮችን ስሰማ ነበር ሳይ የኢትዮጵያ ባህር ኃይል ተብሎ ቀይ ባህር ቤቴ ምናምን እያሉ ሲዘምሩ ነበር። እንዴ አንዳንዴ የህፃናት ስራ ሁሉ ይመስልሃል። በዛ መንገድ ነው እንዴ ቀይ ባህርን የምታመጣው? በዛ መንገድ ነው እንዴ ባህር በር ላይ የምትደርሰው? በጣም በርካታ ስራዎች እኮ ይጠይቃል። እነ አክሊሉ ሀብተወልድን የመሰሉ የተከተለው መንገድ ሌሎች መንገዶች ግን እንደነኛ አይነት ጥበብ ይጎላቸው ስለነበረ እንደነኛ አይነት የዲፕሎማሲ እውቀት ይጎላቸው ስለነበረ ነው ሳይሳካ የቆየው። አብይ አህመድን ደግሞ ከነዚህ ሰዎች ጋር ፈጽሞ ልታነጻጽረው የምትችለው ማለት ነው። በጣም ደካማ ከመሰረቱ የፖለቲካ ኃይል ወይም የፖለቲካ ቲም ነው ብለህ ማሰብም አትችልም። ብልጽግና የአንድ እብድ ግለሰብ መጫወቻ የሆነ ቡድን እቲ ብልጽግና ዝበሃል ናይ ዕቡዳት ምትእኽኻብ እዩ። ከምዚ ኣፍጋኒስታን ተቆፃፂራቶ ኣሜሪካ ግን ኣብኡ ኮፍ ኣይበለትን ወፅያ። ከምኡውን ካልኦት ሃገራትን ክጠቅስ ፀኒሑ ከም በዓል ቃዛ ክሕዘየ ብሓይሊ ወሪረ ድሓር ከዓ ኣብኡ ኮፍ ክብል ገለ ዝበሃል ነገራት እዚ ዩክሬን እዚ ዝግበር ዘሎ ነገራት ኩሉ እዚ ነገራት እዚ ክኸውን ኣይክእልን እዩ። በተን ኣለዋ ዝበሃላ ሓያላን ሃገራን ከማን ክኸውን ኣይከኣለን። ይትረፍ እዚ ናይ ዕቡዳት ምትእኽኻብ ብልጽግና ናብ ኤርትራ ክመጽእ ዝብል እሙንቶ ዝበሃል ነገር የብልናን እዮም ዝብሉ ዘለዉ ፋኖ። እቲ ዓቕሙ ፅቡቅ ገይሮም ስለ ዝፈልጥዎ ከምኡውን እቲ ናይ ክልል ኣምሓራ እውን ዳርጋ እቲ መብዛሕትኡ ኣብ ኢድ ፋኖ ምህላው እዩ ዝገልጽ ነው። ከዚህ በፊት እንደተናገርኩት አብይ እንደ አንድ ጠንቋይ የፈለገውን ነገር ሲናገር በርሶ መጀን እያሉ በዙሪያው የከበቡ ከዳሚዎቹ የሚለውን ነገር የሚያዳምጡበት ሲስተም፣ ምንም አይነት አማካሪ የሌለው በጋራ የሚወስን ካቢኔ የሌለው አብይን ቻሌንጅ የሚያደርግ ሰው የሌለው ፖሊሲ የሌለው ምን አይነት የውጭ ጉዳይ ፖሊሲ እንደሚከተል እንኳን በማታረጋግጥበት ሁኔታ በተመሳሳይ ወቅት ሁለት ተቃራኒ ኃይሎች ጋር የምታገኘው ግለሰብ ላለፉት 7 ዓመታት ደግሞ በእያንዳንዱ ቀጠና በህግ ሳይሆን በኮማንድ ፖስት በአስቸኳይ ጊዜ አዋጅ ሀገሪቱን የመራል። የኢትዮጵያ ህጎች፣ አዋጆች ህገ መንግስቱን ጨምሮ ተተግብረው አያውቁም። ለምን? ሁሉም ቦታ ጦርነት አለ፣ ሁሉም ቦታ ቀውስ አለ፣ ሁሉም ቦታ መንግስታዊ ሽብር አለ። በዚህ ምክንያት ሁሉም ቀጠና በኮማንድ ፖስት፣ ሁሉም ቀጠና በአስቸኳይ ጊዜ አዋጅ በቀውስ ውስጥ ያለ የቀውስ መንግስት ነው። ሕጅታ ኮማንድ ፖስት ትበሃል ማለት ኣብ ኩሉ በቃ ናይ ሓደጋ እቶ ከምውን አዋጅ ስለዘሎ ኣብ ኢትዮጵያ ኮማንድ ፖስት ኣብ ክልል ኣምሓራ፣ ኣብ ክልል ኦሮሚያ፣ ኣብ ዝተፈላለዩ ቦታታት ወረዳታት ዓድታት ኮማንድ ፖስት እንዳተባሃለ ዝገብሮ ኣሎ። ነዚ ነገራት እዚ ሕጂ ኣብቲ ናይ ትማሊ አፍሪካን ኢንተሊጀንስ ማለት ብአብይ አሕመድ ሎቢስት ወይ ከዓ ዕሱባት ዝፅሓፍ ፅሑፍ ኮይኑ ማለት እዩ። ንአብይ አሕመድ ዘገልግል አፍሪካን ኢንተሊጀንስ ዝብል ኣብ ፍራንስ ዝሕተም ማለት ሕጂ እዚ ኮማንድ ፖስት እናተባሃለ ዝዝረብ ዘረባ ካላም ፈራቅ ምዃኑ ማለት እዩ። ትማሊ ገሊፅና ነርና
ይህ አገዛዝ እንዴት ነው ለራሱ ህዝብ ዋስትና ያልሰጠ የራሱን ህዝብ ሲጨፈጨፍ የሚውል በድሮን የሚገድል ሴቶችን የሚደፍር ይህን ሰራዊት የሚያሰማራ ግለሰብ ምንም አይነት ኃላፊነት የማይሰማው አንድን ህዝብ ከሌላው ህዝብ ለማጋጨት በንግግርም በተግባርም የሚሰራ የራሱ የአንድ የክልል መንግስት ላይ አማጺ ቡድን የሚያደራጅ እንደዚህ አይነት መሪ ተይዞ ነው ወይ ቀይ ባህር የሚደረሰው? እንደነዚህ አይነት ሁኔታዎች ባሉበት ነባራዊ ሁኔታ አብይ አህመድ ቀይ ባህር ያደርሰናል የባህር በር ያመጣልናል ብለው የሚያስቡ የፖለቲካ ቡድኖችና ግለሰቦች ተጣብቆ መኖር ይፈልጋል። እውነትን መሸሽ የሚፈልግ ሰው አለ። እነዚህ እውነትንም የሚሸሹ ፖለቲካም የማያውቁ ያለውን ዓለም አቀፍ ተጨባጭ ሁኔታም የማይረዱ ስለሆኑ ቁርጣችሁን ወቁ። አብይ አህመድ ይህን የማድረግ አቅምም ወኔም ፍላጎትም ብሔራዊ ስሜትም የለውም። አሸባሪ ነው። ሊትራሊ አብይ አህመድ አሸባሪ ግለሰብ ነው። አብይ አህመድ አሸባሪ እዚ ቀይ ባህር ከምፃልኩም ሄዶ ገለንዳ ተባህለ ዝዝረብ ዘሎ ዘረባ ካላፓራ ክገብሮ ዓቅሚ ዝበሃል ነገር የብሉ ግብረ ሽበራይ ኢሎሞ ፋኖ ግብረ ሽበራ በቃ ንአብይ አሕመድ ግብረ ሽበራይ ደቂ ኣንስትዮ ድዕመፅ ብድሮን ገይሩ ድጭፍጭፍ ኩሉ ነገራት እተኣሉ ሕማቅ ዝበሃል ኣብ ልዕሊ ህዝቢ ኣምሓራ ይኹን ኣብ ልዕሊ ህዝቢ ትግራይ ገይርዎ እዩ። ስለዚ እቶም ተስፋ ገይርኩም ከምፃልና ቀይ ባህር ዶ ወደብ ዶ ገለንዳ ተባህለ ዝዝረብ ዘሎ ዘረባ ሓንቲ ኣይትፈልጡን ኢኹም ፖለቲካ ኣይትፈልጡ ዋላ እቲ ዓቅሚ ናይ አብይ አሕመድ እውን ኣይትፈልጥዎን ኢኹም። ስለዚ አብይ አሕመድ ግብረ ሽበራይ ምትእኽኻል ትክክል ግብረ ሽበራይ ማድረግ አቅምም ወኔም ፍላጎትም ብሔራዊ ስሜትም የለውም። አሸባሪ ነው። ሊትራሊ አብይ አህመድ አሸባሪ ግለሰብ ነው። ልንታገለው የሚገባ ግለሰብ እንጂ የሚያመጣውን አጀንዳ ልናሻሽጥለት የሚገባ ግለሰብ አይደለም እላለሁ። እንግዲህ አስረስ ምናልባት ቀደም ሲልም አንተ የገለጽከው እንዲሁ ወደ ባህር በር አመጣለሁ የሚለው ከቅርብ ጊዜ ወዲህ የተመታ ያለው ከበሮ እንዲሁ የአየር ለመያዝና የህዝቡን ትኩረት አቅጣጫ ወደ ሌላ ለማድረግ መንግስትን እናወርዳለን፣ መንግስትን በህዝባዊ ቢተኝነት እንጥለዋለን የሚል ማህበረሰብ አንድ አይነት ድምጽ እንዳይኖረው ለመከፋፈል ታለመ እንጂ ወደ ኤርትራ ጦር አዝምቶ አሰብን ባህር በሩን ይመልሳል የሚል ግምት የለም የሚል አይነት እንደምታ ያለው አስተያየት ነው የሰጠው። ይህንንም የሚጋሩ ወገኖች አሉ። ታዲያ ይሄ ሁሉ ማሰልጠን፣ ይሄ ሁሉ ዛቻ፣ ይሄ ሁሉ ድሮን አመረትን፣ መሳሪያ አመረትን፣ የሰራዊት ትዕይንቱ በራሱ ለከፍተኛ ጦርነት እየተዘጋጀን ነው ከሚለው መገለጫ ጋር እየቀረበ ነው ያለውና ታዲያ ለምንድን ነው ዛሬ እንደሰማነው ከሆነ አፍሪካን ኢንተለጀንስ ከኤርትራ ጋር በተያያዘ ለሚኖረው ማንኛውም ነገር ከጦርነትም ሊሆን ይችላል ሌላም ነገር ልዩ ኮማንድ ፖስት አብይ አህመድ እንዳቋቋመ ነው የተገለጸው? ለምን አስፈለገ የሚልም ጥያቄ ይነሳል። ከዚህ አንጻር ለማንኛውም ታዲያ ሁሉ ግርግር ለምንድን ነው? እናንተን ለማስፈራራት ወይስ ለምን? በሌላ በኩል የሚነሳም አለ ከዚህ ከወደቡ ጋር በተያያዘ እናንተንም ነጥብ እናስጥላለን የሚልም አጀንዳ አለው። የኢትዮጵያ ሕዝብ ለወደብ ያለውን ስስ ልብ ከግምት አስገብተን ይህን አጀንዳ ብናነሳና ፋኖ ቢቃወም የበለጠ ከሕዝብ ልብ ውስጥ እንዲተፋ እናደርገዋለን የሚልም አንዳንድ መድረኮች ላይ የሚነሱ አስተያየቶችንም ሰምተናል። እስቲ እነዚህን ሁለት ነገሮች እንዴት ታያቸዋል? ነካክቸዋለሁ። ቅድም በርግጥ ምንድነው መሰለ ይህ ጦርነት አብይ አህመድ ከፋኖ ጋር ጦርነት ከገባበት ጊዜ ጀምሮ በዚህ በቀጠናው ጉዳይ የወሰናቸውና ያደረጋቸው እንቅስቃሴዎች ብቸኛ ምክንያታቸው ይሄ ተጋድሎ ነው። ብቸኛ ምክንያታቸው የፋኖ ተጋድሎ ነው። እሱ ብቻ አይደለም። ነሐሴ መጨረሻ ላይ ኮራ እና የክፍለ ጦር የእዝ መሪዎችን መከላከያ አመራሮችን ሰብስቦ የወሰነው ውሳኔ በቀጥታ ወደ አሰብ ማርች እንደሚያረጉና እዛ ጥቃት እንደሚከፍቱ ቀይ ባህርን እንደሚይዙ ነው ኦሪንቴሽን የሰጠው። እንደገና ተመልሶ በቀናት ውስጥ ነው ሐሳብ ቀይሮ ሌላ በጠባብ ሰርክል ሌላ ውሳኔ የወሰነው። አንድ ነገር መታወቅ ያለበት አብይ የምናገረው ነገር ሳይፈጸም ቀረ ብሎ ሊናው የሚወቅሰው ግለሰብ አይደለም። በፈለገው ሰዓት የፈለገውን ነገር ሲናገራል። የዛንን ተቃራኒ ነገር ደግሞ ለመናገር ምንም የማይገደው መሳይ ጽቡቅ የሓቲቶ እዚ ኩሉ ዝግበር ዘሎ ኣብ አፍሪካን ኢንተሊጀንስ ዝወፀ ኮማንድ ፖስትን ኤርትራ ሕዛይና ክንወራይና ገለ ዝብልዎ ዘለው ዘረባታት ከምኡውን ወታደራት የስልጥን ኣሎ ድሮናት እንዳበለውን ይፍክር ኣሎ ኣፅዋራት ኣኪምና እንዳበለውን ብዙሕ ነገራት ይግዕር ኣሎ። ስለዚ ንዓኻትኩም እውን ንኸፃላኣኩም ኢሉ ፋኖ ንቀይሕ ባሕሪ ኣይብልኒ ደሎ እንዳበለውን ንዓኻትኩም ኣብ ኩርናዕ ኣቐሚጡ ምስ ህዝቢ ኢትዮጵያ ንኸፀላኣኩም ኢሉ ዝገብሮ ደሎ ነገር ኢልካ ዶ ትሓስብ እዩ ዝብሎ ደሎ። እሱ ከዓ ኣብይ ዝበሎ ደይደግም ወይ ከዓ ብሓሶት ዝልለ ኣብ ዝሓለፈ እዋን ብዛዕባ ሶማሊላንድ ተዛሪቡ ነይሩ። ኣብ ማርች ኣብ ዝሓለፈ ማርች ማለት እዩ ሕጂ ወርሒ ክንደይ ኣለና ቅድሚ 7 ወርሒ 6 ወርሒ ኩናት ክንገብር ኢና ንዓሰብ ክንሕዛ ኢና ኢሉ ነይሩ። ድሓር ሕጂ ኣባይታ ግን ክረአ ከሎ ግን ማርች ሓሊፉ ሕጂ ከዓ ክረምቲ ሓሊፉ ናብ ካልእ ነገራት እዩ ዝኸይድ ኣሎ። ክገብሮ እዩ ዝብል እሙንቶ የብልናን። እንታይ ደኣ እቲ ሰራዊት ዘሰልጥኖ ዘለውን ኣብ ክልል ኣምሓራ ይማረኽን ኢዱ ይህብን
ይሃድምን ከምኡኻ ኣደዳ ሞትን መቁሰልትን ይዝኾን ዘሎ እቲ ዝመጽ ዘሎ ወተሃደር ከዓ ልምዲ የብሉን ከምኡን ብዙሕ ተጻዋርነት የብሉን ሃገራውነት የብሉን ነዚ ሒዙ ናብ ዝኸዶ ነገር የለን እንታይ ደኣ ኣጀንዳ ንምጥምዛዝ ኢሉ ዝገብሮ ዘሎ ነገር ብምባል እዩ ፋኖ ሎማዓንቲ ከም ትሪእዎም ዘለኹም መግለፂ ሂቦም ሓራይ ናብቲ ድሮናት ሰማያት ትግራይ ዝብል ኣርእስቲ ሂብናዮ ዘለና ሓደ ጽሑፍ ዝወፀሎ ካብ ትግራይ ከም ተቐጻሊ ክንሕብሮ ዝጸንሐና ማለት እዩ ኣብይ ኣሕመድ እውን እቲ ሶሳይድ ነፍሲ ቀትለት ድሮን ኣለዋና ገለ እንዳበለ ዝፍክሮ ዝነበረ ብዓንድ ርእሱ ንተጋሩ ተዘይኮይኑ ንኤርትራ ማዕር ክንድኡ ዝኸደ እቲ ናቱ ኣቋማ ይኹን እቲ ናቱ ዓቕሚ ጽቡቅ ገይሩ ስለ ዝፈልጦ እቲ ምፍርራሕ ንላዕለዎት ሰብ ስልጣናት ናይ ትግራይ ከምኡውን ንህዝቢ ትግራይ ንምርዓድ ኢሉ ነፍሲ ቀትለት ዝፍጽማ ድሮናት ኣለዋና ብምባል ኣብ ዝሓለፈ ተዛሪቡ ነይሩ እቲ ዘረባ ንትግራይ ነይሩ ብዓንድ ርእሱ ማለት እዩ ሕጂ ዝወፁ ዘሎ ጽሑፋት ከዓ ሰማያት ናይ ትግራይ ብድሮናት ናይ ኢትዮጵያ ይቃላቀላ ከም ዘለዋ ሓበሬታ ወፂሎ በዚ ጋጣሚ እቲ ጽሑፍ ከም ብበልኩም ኣብይ ኣሕመድ ንስማዓዮ ቀዲሙ ዝበሎ ያደረገው ኢኮኖሚክ አቅምና ወታደራዊ አቅም እያደገ ሲሄድ ነው ኢትዮጵያ ለመበልጸግ የሚያስችል ከፍተኛ አቅም ያላት ሀገር ነች በግብርናው በኢንዱስትሪው በቴክኖሎጂው በቱሪዝም በማይኒንግ እየመጣ ያለው ውጤት በጣም ከፍተኛ ተስፋ የሚሰጠው ነው ይህ እድገት በወታደራዊ አቅም መጠናከር አለበት አሁን ቀደም እንዳየነው አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን እንገኛለን እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ ወደ ታርጌት ሄደው አሁን ባደጉት ሀገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ አንደኛ ያየነው ሱሳይድ የሚያደርጉ ራሳቸውን አጥፍተው ታርጌት የሚያጠፉ ዩኤቪዎች ናቸው የሚሸከሟቸው ፔሎዶች አሉ በዛ ሳይዝ የሚወሰን ይሆናል ሁለተኛ ያየነው ለሰርቪላንስ የሚውሉ በእጅ የሚገቡ በኪስ ውስጥ የሚገቡ በቦርሳ የሚያዙ አነስ ያሉ ትናንሽ ዩኒቶች ታጥቀዋቸው አካባቢያቸውን የቃኙ የሚሄዱባቸው ዩኤቪዎች ናቸው እነሱ በጣም ኢምፖርታንት ናቸው ለኦፕሬሽን እዚህ ያየነው ግን የኮመርሻሉ ከዚህ ቀደም አንዴ ለአርቲፊሻል ኢንተለጀንስ ኣብይ ኣሕመድ ከም ዝሰምዑ ፀናሕኩም ነቶም ላዕለዎ ሰብ ስልጣናት ናይ ትግራይ ንምፍራሕ ዝጥቀመሉ ዘሎ ቃላት እዩ ድሮን ዝብሎ ዘሎ ብዝኾነ ትጽሑፍ ከም ወለኩሜ ተደጋጋሚ ድሮን ኣብ ልዕሊ ሰማይ ዝተፈላለዩ ከተማታት ይኹን ገጠራት ናይ ትግራይ ናብ ዕለት 6 ዕለት 1 ኣብ ዘወግሕ ሰዓት 10 ርብዕን 11 ርብዕ ጎደል ለይቲ ኣብ ልዕሊ ሰማያት ትግራይ ኣብ ቀረባ ርሕቀት ክዛወራ ድሮናት ናይ ኢትዮጵያ ተራእየን ድምፂ እቲ ድሮን ኣዝዩ ረባሺ ድቃስ ዝኸሊ እዩ ድሮናት ኣብይ ኣሕመድ ኣብ ከተማታት ትግራይ ዝገብርኦ ምምልላስ ሎሚ ንፈለማ እዋን ኣይኮነን ሕልፍ ኢለን ኣብ ትግራይ ኮለላታት ከም ዝገብራ ድሮናት ናይ ኣብይ ኣሕመድ ንፈልጥ ኢና ብተደጋጋሚ ዝገብርኦ ዘለዋ እዚ ተግባር መቐጻልታ ናይቲ ፓርላማ ዘቕረቦ ምፍራሕ ኮይኑ ህዝብና ቀሲኑ ከይልቀስ ክፈርሕ ክሽቁረር ብፍላይ ድማ ኣዴታትን ህፃውንትን ናብ ሸቐልቀል ዝእቱ ህዝቢ ትግራይ ከዓ ንኽሻቐል ንኽርዕድ ንኽፈርሕ ተባሂሉ ዝግበር ዘሎ ኮይኑ እዚ ተግባር ኣብኡ እንተሎ ንውዕል ፕሪቶሪያ እውን ናብ ሓደጋ ዝእቱ ኣብይ ኣሕመድ ኣብ ልዕሊ ህዝቢ ትግራይ ዘለዎ ዘይዛሪ ሕልምን ከምኡውን መቐፀልታ ናይቲ ዝሓለፈ ዕንደራ ዝገበሮ ጆኖሳይድ ንምቕፃል ዝገብሮ ዘሎ ናይ ድሮናት ተሃዲድን ምፍራሕን ኣብ ልዕሊ ህዝቢ ትግራይ ነዚ ተግባር ህዝቢ ኢትዮጵያ ማሕበረሰብ ዓለም ክኹንኖ ይግባእ ጊዜያዊ ምምሕዳር ትግራይ ውድባት ህወሓት ሰራዊት ትግራይ ኩሎም ኣብ ደገን ውሽጥን ዝርከቡ ውዳቤታት ተጋሩውን ኣብዚ ጉዳይ መብርሂ ክሓቱን ብመግለፂ ክኹንንዎ ንማሕበረሰብ ዓለም እውን ብእዋኑ ከፍልጡ ይግባእ ይኣክል ህድሞና ፖርሽን ሽረ ይብል ማለት እዩ የቀኒየለይ ቀሊል ጉዳይ ኣይኮነ ስለዚ ኩላትኩም ተጋሩን እዚ ሓቢርኩም ድምፅኹም ከተስምዑ ከምኡውን እዚ ዘይተርፍ ነገር ብኤርትራ ዘይኮነስ ንትግራይ መጀመርታ ክጥቅዕ እቲ ናቱ ኣጀንዳ ፍሉጥ እዩ ነቶም ኣብ ክልል ዓፋር ዘሰልጥኖም ዘሎ ሰራዊት ከምኡውን ናይ ድሮን ተጠቂሙ ከቢድ ብረት ኣሰኒዩ
ናብ ትግራይ ናብ ኤርትራ ክመጻሉ ዝኽእል መገድታት ብናይ ዓሰብ ከዓ ከምዚ ፋኖ ክገልጽዎ ደለው እቲ ተቃውሞ እውን ኣብ ክልል ዓፋር እውን የጋጥሞ ኣሎ ምስ ኤርትራ ኣይንዋጋእን ኢና ዝብል ዘረባታት እውን ይወጽእ ኣሎ ኣብ ናይ ክልል ዓፋር ክንደየናይ ብኡ ከይመጽእ እቲ ተኽእሎታት ዳርጋ ጸቢብ እንዳኾነ ይኸይድ ኣሎ ናብ ትግራይ ገጹ ግን እቲ ለይትን መዓልትን ዝገብርዎ ደለው ኣብ ዝተፈላለዩ ማሕበራዊ ሚድያታት ንሕና ናብ ትግራይ ደለይቲ ሰላም ኢና እንዳተባሃለ ንሕወሓት ንቲዲኤፍ ከነጥፎም ኢና ነቶም ኣዘዝቲ ኮር ጀነራላት እውን ክንኣልዮም ኢና ንሕና በዓልና ስልጣን ክንሕዚና ብምባል እቶም ብኣብይ ኣሕመድን ብኢማራትን ኣብ ክልል ዓፋር ዝስልጥኑ ዘለው ንሳቶም ኣኸቲሉ ናብ ትግራይ መጥቃዕቲ ከም ዘካይድ እዚ 100% ኩሉ ትግራዋይ ክጽበዮ ዘለው ጉዳይ ግን ኣቀዲምካ ንጸላይኻ ከይቀደመካ ምቅዳም እሞ ክቡራት ተኸታተልቲ ሶል ሚድያ ናብ ኩሉ ንኽባጻሕ ላይክ ኣይተውሕዱ ከምኡውን ሸር ሳብስክራይብ ይቀኒየለይ amol gede tamfade mabina tamfade kadamo bina tamfade hal madafina tamfade mabina inabale tamfade abaya amile tamfade seheda iraba tamfade inkisai muda tamfade mabina inabale tamfade abaya amile tamfade tanai sehole